ሰላም የሃሚንግ ስፖርት ተከታታዮች እንዴት ናችሁ? ሲጠበቅ የነበረው የማንቸስተር ሲቲ እና የአርሰናል ጨዋታ በኢትሃድ ተደርጎ በማንቸስተር ሲቲ 2-1 አሸናፊነት ተጠናቋል። ይህን ጨዋታ ብዙ ነጥቦች የሚነሱበት ጨዋታ ነው። ሰፋ ያለ ድረ ጨዋታ በደንብ የምንመለከተው ነው የሚሆነው። በጀርመን ቡንደስሊጋ ባየር ሙኒክ ቀሪ የቡንደስሊጋ ጨዋታዎች እየቀሩት ቻምፒዮን መሆኑን አረጋግጧል ለ35ኛ ጊዜ። ይህንን ጨምሮ ሌሎችም ደግሞ በትናንትናው ዕለት በዕለተ እሑድ ተደረጉ ጨዋታዎች አሉ። ውጤቶቻቸውን የምናስቀምጥ ነው የሚሆነው። በዛሬው ዝግጅታችን ዋነኛ ትኩረታችን ይሄ ብዙ ሲባልለት የነበረው ጨዋታ ከጨዋታው በፊት መቼም ብዙ ነገሮች ተነስተዋል። እሱን ድረ ጨዋታ ነጥቦችን ካነሳን በኋላ ከጨዋታው በፊት የነበሩት ነገሮች ምን ያህል ከጨዋታው ውጤት ጋር ተጣጣሙ፣ የተለያዩ የተነሱ ነጥቦች የሚሉትንም እንደ ማመሳከሪያ የምናነሳው ነው የሚሆነው። ውጤቱን ገልጸን ወደ ጨዋታው እንግባ። ማንቸስተር ሲቲ እንግዲህ አርሰናልን 2-1 ሲያሸንፍ የማንቸስተር ሲቲን ግቦች ለማንቸስተር ሲቲ እጅግ በጣም ቁልፍ ተጫዋች የሆነው ሪያን ቼርኪ በተሰጥኦ በፈጠራ ብቃቱ አንዱ የማንቸስተር ሲቲ የዚህ የአዲሱ ቡድን ግንባታ የፔፕ ጋርዲዮላ አዲስ እየሰራው ላለ ቲም አንዱ የማዕዘን ድንጋይ የሆነው ሪያን ቼርኪ ነው ጎሉን ያስቆጠረው። ስለ ሪያን ቼርኪ በተለይም ደግሞ በዚህ ጨዋታ በቼልሲም ጨዋታ ከተሰጠው ሮል በተለይ በሁለተኛው አጋማሽ ጋርዲዮላ የበለጠ ተጨማሪ ሮል ሰጥቶታል። እንዴት ያን ነገር ሊፈጥሮ ቻለ? የበለጠ ማምራራው ነው የሚሆነው። ጀርሚ ዶኩና ሴሚኒዮ ጋር የነበረውን እንቅስቃሴ ይሄ ቪ ወይም ደግሞ ትራያንጉላር ፎርም ሰርቶ ፊት ላይ ሲንቀሳቀስ የነበረበትን ነገር በደንብ ነው የማነሳው። እሱ ነው የመጀመሪያውን ጎል ያስቆጠረው። ብዙም ሳይቆይ በአንድ ደቂቃ ልዩነት አካባቢ የማንቸስተሩ ግብ ጠባቂ ዳናሩማ መጀመሪያም ኳስ ሲቀበል የነበረበት ቦታ አቋቋሙ ትክክል አልነበረም። ጎሉን አስፍቶ ነበር። ከማቲያስ ኑኔዝ የተሻገረለትን ወደኋላ ተመለሰለትን በቢልድ አፕ ኳሱ እንዲሄድ ነበር የተፈለገው። ነገር ግን በአቅራቢያው የነበረው ካይ ሃቨርትስ የበረኛውን አቋቋም አይቶ ኳሱ በመግጨት ዳናሩማ የመታውን ኳስ ዲፍሌክት አድርጎ ተጋጭቶ ጎሉ ተቆጥሮ ማንቸስተር ሲቲን እንደው ጥሩ ብቃት ላይ ስላለና በጨዋታውም የተሻለ ብልጫ ስለነበረው ነው እንጂ የጨዋታውን መልክ ሊቀይር የሚችልበት ሁኔታ እንዲፈጠር ሊያደርግ ይችል ነበረ። ይሄ ጎል ባይቆጠር ኖሮ የበለጠ የ2-0 ውጤቱ የበለጠ ደግሞ ኮምፎርት ይሰጠው ነበርና የሆነ ጥያቄ የሚፈጥር ነገር አለ። ግን ከሲቲ አያያዝና ጨዋታ እድል መፍጠር አንጻር እንደዛም ሆኖ እንኳን ሲቲ ቢልድ አፕ እየተጫወተ ስለሆነ አርሰናል የመጀመሪያዎቹን ደቂቃዎች እዛው ከሜዳቸው እንዳይወጡ በማፈን ፕረስ በማድረግ ነበር ለመጫወት ሲሞክር የነበረውና ጋርዲዮላም ካለ ምክንያት አይደለም ከጨዋታው በፊት የቼልሲን ጨዋታ ላይ ቼልሲ የፈተነን ነገር አለ፣ ያንን የቀየርንበት ነገር አለ። ነገር ግን አርሰናል አርቴታ አዲስ ነገር ይዞ እንደሚመጣ እንገምታለን ብሎ ተናግረው ነበርና ባይሳካላቸው ሙሉ በሙሉ ግን በተወሰነ ደረጃ ግን የሲቲን አማካዮች የበለጠ ወደኋላ እንዲሳቡ በማድረግ አርሰናል የበለጠ ፕረስ አድርጎ ነበር። ሲቲም በብዛት በፉልባኮቹና በመስመር ተጫዋቾቹ ነበር ወደፊት የመጀመሪያውን ጊዜያት በተለይ ጎሉን እስከሚቆጠርበት ሰዓት ድረስ ቼርኪን ያን ኳስ እስከሚያስቆጠር ሰዓት ድረስ በዚህ መልክ ነበረ ፕረስ አድርገው ኳሱ እንዲቆራረጥ ለማድረግ ያገኙትን እድል ለመጠቀም ሲሞክሩ የነበሩት። ነገር ግን እዚህ ጋር መረዳት ያለብን ነገር አድማጮች የዳናሩማ ኳስ ራሱ በፈጠረው ስህተት እንጂ በአርሰናል ፕሬሲንግ ግን የመጣ ኳስ ነው አርሰናል ጎል ያስቆጠረው ብለን ግን ማሰብ የለብንም። የማቲያስ ኑኔዝ ኳስ ወደኋላ የመለሰበት መንገድና የዳናሩማ ያቋቋሙን ትክክል አለመሆን እና ኳሱን ወደ ነፃ ወደ ሆነው ወደነ ማርክ ጌይ ለማሻገር በሞከረው ሁኔታ ከሃቨርትስን እዚህ ጋር ተገንዝቦ የዳናሩማን አቋቋም መቅረቡ ነው ያ ዲፍሌክት እንዲያደርግ ያደረገው። ተጫዋቹ በግሉ እድሉን ፈጠረው እንጂ አርሰናል ግን ፕረስ አድርጎ የፈጠረው ኳስ ግን አይደለም እንደ ቡድን ያ ኳስ ሲቲ ላይ ተቆጠረው። በዚህ መልክ ዳናሩማ ራሱ ላይ ካስቆጠረ በኋላ ሲቲ በሁለተኛው 45 በኒኮ ኦርሄሊ ኳስ ይዞ በመሄድ ከዶኩ ጋር በመቀባበል ለሮድሪ የተሻገረውን ኳስ ሮድሪን ሲያልፈው በትክክለኛው ቦታና ሰዓት የተገኘው ሃላንድ ጎሉን አስቆጥሮት ነው 2-1 በሆነ ውጤት ሲቲ ያሸነፈው። እዚህ ጨዋታ ላይ በአስተላለፍ በኩል ስንመለከት ሲቲ በቼልሲ የተጫወተውን የመጀመሪያ ቋሚ 11 ተጠቅሟል። እነማን ነበሩ የሚለውን ስንመለከት በመጀመሪያው በቼልሲ ጨዋታ ይሄ ነገር ይጠበቅ ነበረ፣ የተሻለ አፈጻጸም ነበረው ቡድኑ። አስተላለፉን እኒ ከቼልሲው ጋር ተመሳሳይ ቋሚ 11 ነው የተጠቀመው። ዳናሩማን በግብ ጠባቂነት፣ ማቲያስ ኑኔዝን በቀይ መስመር ተከላካይነት፣ አብዱል ቃድር ኩሻኖቭን በመሃል ተከላካይ ሴንተር ባክነት፣ ማርክ ጌይ ያለ ሁለቱም በማጣመርና ኒኮ ኦርሄሊን በግራ መስመር ላይ በመጠቀም ልክ በቼልሲ
ጨዋታ ላይ ሲጠቀምባቸው የነበሩትን ባክፎሮች ተጠቅሟል። ከእንደገና አማካይ ላይም ሮድሪን እና በርናንዶ ሲልቫን ነፃ ሚና ከተሰጠው ቼርኪ ጋር በማጣመር እንደዚሁ ፊት መስመር ላይ ደግሞ ከሃላንድ ጎን ዶኩንና ሴሚኒዮን በቀኝና በግራ በመጠቀም ነበረ የጀመረው። ቋሚ አስተላለፉን ብቻም ሳይሆን ቅያሬዎቹም ከቼልሲ ጨዋታ ጋር ተመሳሳይ ነበሩ። በሁለተኛው 45 ሳቪኒዮ ፎደንን የቀየረበት መንገድ ምናልባት በቼልሲ ጨዋታ አይትኒሪን ነው የቀየረው። በኦርሄሊ ኒኮ ጎንዛሌዝ መግባቱ ነው አዲስ ቅያሬ በዚህኛው ጨዋታ እንጂ ተመሳሳይነት አለው የተጠቀመው ነገር። ነገር ግን በጨዋታ ከቼልሲውም ጨዋታ ጋርዲዮላ የቀየረው ነገር ግን አለ። በቼልሲው ጨዋታ ፔድሮ ኔቶና ኩኩሬላን የመቆጣጠር ኃላፊነት ለማቲያስ ኑኔዝ ስለተሰጠው በተለይ ሶስቱ የኋላውንም በመከላከል ኩሳኖቭ፣ ማርክ ጌይ በጣም እንደየ ሁኔታው ነው እንጂ ወደፊት የሚሄዱት በቦታቸው ነው በአብዛኛው በጥንቃቄ ሲከላከሉ የነበረው። ነፃ ሚና የተሰጠው ከተከላካዮች ለኒኮ ኦርሄሊ ብቻ ነው። በዛ መስመር ዶኩም ስላለ ዶኩ 2-3 ተጫዋቾችን ስለሚሰበስብ ወደ ኦርሄሊ አርሰናል በማጥቃቱ በኩል ብዙም እንዲመጣ አይሆንም ነበር። በዶኩ ፊት ላይ ስላለ ያንን ስለሚቆጣጠሩ ኦርሄሊ ነፃ እየሆነ ወደፊት እንደሄድ ነው የሚያደርገው። በሲቲ ቤት ውስጥ 2 ነፃ ሚና የተሰጣቸው ተጫዋቾች ኒኮ ኦርሄሊ እና ሪያን ቼርኪ ናቸው ለኔ። በርናንዶ ሲልቫ፣ ሮድሪ ቡድኑን የማዋቀር በመከላከሉም በማጥቃቱም በኩል የቡድኑን ባላንስ በመፍጠር ወሳኝ ናቸው። ነገር ግን ነፃ ሚና ለቼርኪ ደግሞ ተሰጥቶታል። ልጁ ባለተሰጥቶ ተጫዋች ነው። ድሪብል ማድረግ ይችላል፣ ፔኔትሬት አድርጎ ይገባል፣ ኳስ ማሻገር ይችላል፣ ፓስ ማድረግ ይችላል። አሁን ዘንድሮ ዓመት ስለ ብሩኖ ፈርናንዴስ ኳስ እናነሳለን እንጂ 18 ኳስ አሲስት ማድረጉን በኦፕን ጨዋታ ግን አሲስት በማድረግ ሪያን ቼርኪ ይበልጣል ከብሩኖ ፈርናንዴስም። 11 ኳስ አካባቢ ነው አሲስት ያደረገው። የባለፈው የቼልሲ ጨዋታ ላይ ለኒኮ ኦርሄሊ የሰጠውን ኳስ ጨምረን ከተመለከትን ማለት ነው። እና ባለፈው በቼልሲ ጨዋታ ሴሚኒዮን የበለጠ እንዲያገዘው፣ ምክንያቱም ሴሚኒዮ ለብቻው ነበር ኃላፊነት ሲሰጥ የነበረው። ኒኮ ኦርሄሊ እና ጀርሚ ዶኩ በሚተጋገዙበት መንገድ ማቲያስ ኑኔዝ በቦታው ፔድሮ ኔቶንና ኩኩሬላን እየተቆጣጠረ ስለነበር በዚህኛውም ጨዋታ ማቲያስ ኑኔዝ ኤቤሬቼዚን እንዲይዝ እዛው ላይ ሚና ስለተሰጠው ሴሚኒዮ ለብቻው ነበር የአርሰናልን ተጫዋቾች የሚያገኘው። ፖዝ በማድረግ ቡድኑን ይጠቅም ነበረ፣ ኳስ በመያዝ በማረጋጋት። ነገር ግን በሚፈለገው መልኩ ሴሚኒዮ ላይ በምናውቀው መልኩ ኳስን አልፎ በማሻገር በምናምን ከሁለተኛው 45 ይልቅ በነ ቼርኪ ከመደገፉ በፊት ለብቻው ግን በተወሰነ መልኩ የሆኑ ነገሮች ይቆራረጡበት ነበረ። ሴሚኒዮ ግን እንደዛም ሆኖ ጎበዝ ነው። ለብቻው ያደረጋቸው ነገሮች የሚደነቁ ናቸው። ኒኮ ኦርሄሊ እና ዶኩ በሚረዳዱበት ሁኔታ አንዳንዴ ሮድሪም እየመጣ እነዚህን ተጫዋቾች ሲያገዝ ተመልክተናል። እና የዛ የሴሚኒዮ መስመር ለብቻው ኃላፊነቱ የተጣለ ነበረ። ከክንፍ መስመሩን ጨምሮ እስከፊቱ ድረስ ያለውን ማቲያስ ኑኔዝ በቦታው የበለጠ ስለሚከላከል የግራና የቀኝ ፉልባኮች ስለሚለያዩ ማቲያስ ኑኔዝ አዎ ወደፊት ኳስ ይዞ ይሄዳል፣ ግን ክሮስ በማድረግ ነው። ኒኮ ኦርሄሊ ድሪብል ያደርጋል፣ የክንፍ መስመር ላይ ይመጣል፣ የማጥቃት ስፍራ ላይ ሲሳተፍ ይገኛል። የፔፕ ጋርዲዮላም ማብቃት ነው። ይሄም ነው ልጁን እንዲፈጠር ያደረገው። ሲቲ አጫወቱም ስለሚመች በጥሩ አሰልጣኝ ስል ግን ይሄ ልጅ ጎልብቶ 2-3 ቨርሳታይል የሆነ ሚና እንዲጫወት ሁለገብነት እንትን አምጥቷል። ቁመትም አለው፣ ጎልም ራሱ እየገጨ የሚያስቆጥረው በትክክለኛው ሰዓት የሚገኝ ተጫዋች ነው። ይሄ የአጥቂ አይነት ሜንታሊቲ ነው ያለው እና ነፃ ሚና ስለተሰጠው በዛ በኩል በጣም ምቹ ነበር ለሲቲ። በዚህኛው መስመር ግን በማቲያስ ኑኔዝ በኩል ግን በቀይ መስመሩ ቦታ ላይ ግን ሴሚኒዮ ለብቻው ነበር ሲሰራ የነበረው። እና በሁለተኛው 45 ጋርዲዮላ የቀየረው ነገር ምንድን ነው? ባለፈው ቼልሲ ላይ ቼርኪ ሴሚኒዮን ብቻ ጋር እየተቀያየረ ነበረ ያን እድል ወደ ክንፍም እየወጣ በማሻገር ያ ጎል እንዲቆጠር የሆነው። ለነ ማርክ ጌም ፓስ ያደረገውን ከተመለከትን 12 ኳስ ነው እንደውም ቼርኪ አሁን ለጌም እሱ ስለሆነ ፓስ ያደረገለት 12 ኳስ ነው ቼርኪ በኦፕን ጨዋታ አሲስት ያደረገው። እንደውም ቅድም 11 ቁጥር ብያለው። እና ይሄ ነገር የተፈጠረው ሴሚኒዮን እንዲያግዝ ወደ መስመር አውጥቶ ስለነበረ ነው። በዚህኛው በአርሰናል ጨዋታ ግን ወንደነ ዶኩም እየሄደ ያጠቃ ነበር፣ ቦታውንም ይቀያየራል። ቪሼፕ ከፊት ለፊቱ ሃላንድ አለ፣ በዳይመንድ ቅርጽ ወይም በቪሼፕ ያልኩት ምንድነው? ከፊት ሃላንድ አለ፣ ግራ በኩል ዶኩ አለ፣ በቀኝ በኩል ሴሚኒዮ አለ። ራሱ ቼርኪ የትሪያንጉላር ፎርም ይሰራል። ሶስቱን ደግሞ ካየን ቪሼፕ ነው የሚሰሩት እና በመሀልም ወደ ቀኝም ወደ ግራም እያለ ቦታ መቀያየራቸው አንዳንዴም ከሴሚኒዮ ጋር እየተቀያየሩ የሚያደርጉት ነገር አርሰናሎች ስትሬች እንዲያደርጉ እንዲከፍቱ እዛ ጋር የቱን ይዘው የቱን ተጫዋች ደግሞ እንደሚይዙ ሴሚኒዮ ሲመጣ 2 ተጫዋች ሲይዘው ለቼርኪ ክፍተት ነው። ቼርኪ 2-3 ተጫዋቾችን ሲሰበስብ ለሴሚኒዮ ክፍት ነው እና እንዲተጋገዙ ያደረገበት ነገር አሁንም በዚህኛው ጨዋታ ውጤት አምጥቷል ብዬ ነው የማስበው።
የተቀያሪ ተጫዋቾችንም ከማስገባቱ በፊት ውጤት ማግኘቱ ጎል ማስቆጠሩ ለጋርዲዮላ የበለጠ እዛው ላይ ባለው ነገር ራሱ ምን ያህል ውጤቶችን መቀየር እንደሚችል በደንብ ነው የሚያሳየው ማለት ነው። ይሄ የተለያዩ ነገሮችን እንደሚሞክር እያንዳንዱን ነገር በደንብ በተጠና ሁኔታ እንደሚያደርግ ያሳያል እና ቅያሬዎቹንም ከተመለከትን ለሪያን ቼርኪም ለዶኩም ለሴሚኒዮም በቂ መጫወቻ ጊዜ ሰጥቶ ነው የቀየራቸው። ዶኩም በኋላ በሳቪኒዮ ቀየረ። እንደዚሁም ደግሞ መጨረሻ ላይ ደግሞ ሰዓቱም እየተጠናቀቀ ስለነበረ ሴሚኒዮን አስወጥቶ ናታን አኬን በማስገባት የተከላካይ ክፍሉን የበለጠ አጠናከረ። አርሰናል በተወሰነ መልኩ እየተጫነ ስለነበረ ወደ መጨረሻዎቹ ሰዓት አካባቢ እንደዚሁም ደግሞ መሀል ላይ ሮድሪ ሲጎዳ በኒኮ ጎንዛሌዝ ቀየረ። ፎደንን ደግሞ በቼርኪን ያስገባውና ቅያሬዎቹም ትክክለኛ የነበሩ ተጨማሪ ደግሞ ኢነርጂ የሚሰጡ እነ ዶኩም ሴሚኒዮም ስለተጫወቱ ደግሞ አዲስ ጉልበት የሆኑ ተጫዋቾች እንዲገቡ አድርጓል። የፊል ፎደን መግባት የሚጠበቅ ነበረ። ሪያን ቼርኪ በዚህ ሰዓት አሁን በጣም በሚያሳየው ድንቅ ብቃት ቅድሚያ ተሰላፊ ቢሆንም ደግሞ አማራጮችን ለመፍጠር የተሻለ ደግሞ የጎል ዕድል የሚፈጥር ተጫዋች ስለሆነ የራሱ ኳሊቲዎች ስላሉት ፎደንን እንደሚቀይር ይጠበቅ ነበር። ፎደንን ቀይሯል። በአርሰናል በኩል እኔ ቅያሬው ላይ በተለይ ኤቤሬቺዜ የተቀየረበት መንገድ ብዙም አልተዋጠልኝም። እኔ እንደውም ኦዲጋርድ ደካማ እንቅስቃሴን ያደረገው ብዬ አስባለሁ። ግን ትሮሳርድን ቀይሮ ሲያስገባው ግን በእርግጥ የኦዲጋርድና የትሮሳርድ ቦታ ተመሳሳይ አይደለም። ሞር ትሮሳርድ ወደ ክንፍ ወጣ ይላል። ባጫወቱም ከክንፍ ተነስቶ ለማጥቃት የሚሄድ ነው እና ይህንን ነገር አስቦት ሊሆን ይችላል እንጂ ግን የአርሰናል የመሀል ሜዳ ላይ ዙቤሜንዲን በሚፈለገው መንገድ አልተንቀሳቀሰም። ዙቤሜንዲና ዲክላን ራይስ በበርናንዶ ሲልቫና በሮድሪ ብልጫ ተወስዶባቸዋል። ኤቤሬቺዜን እዛው ሳይነካ በማስቀረት የተሻለ እንቅስቃሴ እያደረገ ስለነበር በተለይ አርሰናል በጨዋታው ሞመንቱን ባገኘበት ሰዓት እሱን ሞመንት እንዴት አገኘ ገልጿለሁ። ወይ ዙቤሜንዲን በመቀነስ ዲክላን ራይስንና ኦዲጋርድ መሀል ላይ እንዲሆኑ ማድረግ፣ ካልሆነ ደግሞ ኦዲጋርድ አስወጥቶ ከዲክላን ራይስ እና ዙቤሜንዲ ጋር ትሮሳርድን እንዲጫወት ማድረግ አንዳቸውን። ምክንያቱም አማካይ ክፍሉ በጣም ስለተዳከመ ከነዚህ ከጠሯቸው ተጫዋቾች ደከም ያለውን ተጫዋች መቀየር የተቻለ የሆነ ሰዓት ላይ የሆነ ነገር ሊፈጥር የሚችል ተጫዋች መቀየሩ የአርቴታ ቀያሬ ትክክል ነው እንዳልል አድርጎኛል። በኤዜ ላይ ማለት ነው። አርሰናል ሞመንቱን እንዲያገኝ ያደረገው ጊሂ ኳስ ይዞ የአርሰናል ተጫዋች አልፋለሁ በሚልበት ሰዓት ተቀምቶ ነው ኤቤሬቺዜ የሞከረው። ከዛ በኋላም አርሰናል ተጭኖ ሲጫወት ኒኮ ኡርሄሊ ላይ የነጠረው ኳስ አንግል ገጭቶ ሌላ የጎል ዕድል ተፈጥሮ ነበረ ማንቸስተር ሲቲ ላይ። እነዚህ ነገሮች ራሳቸው ሲቲዎችም አንዳንድ በተቆራረጡባቸው ኳሶች ምክንያት አርሰናልም የመነቃቃት የመነሳሳት ነገር እንዲፈጠር ሆኗል በጨዋታው። ግን አንድ ነገር ስለ አርሰናል መካድ የማይቻለው ከካራባኦ ካፕ ጨዋታ እንደ ግል እንደ ቡድን እንደ ራሳቸው የተሻለ ጨዋታ አሳይተዋል። ሙሉ በሙሉ በካራባኦ ካፕ ላይ እንደተበለጡ አልተበለጡ፣ ግን በአጠቃላይ በሁሉም ነገር ካየነው ግን ተበልጠዋል። 61-49 ነበረ ቦል ፖዚሽኑ። በእርግጥ ጨዋታው ከቁጥሩ መረጃም ሳናየው በፊት በትክክል ከድጋፍ ነፃ ሆነን ኳስን የምንመለከት ሰዎች ሲቲ በብዙ ነገር የተሻለ እንደሆነ አይተናል። 5 ኦን ታርጌት ነው ሲቲ ያለው። 2ቱን ጎሎች ትተናቸው 3 ንጹህ ኳሶች ነበሩት ሲቲ። ይህንን ነገር ከተመለከትን አርሰናል 3 ኳሶች አግኝቶ ነበር፣ 2 አንግል የገጨባቸውና 1 ኳስም እንደዚሁ ደግሞ በጨዋታው ማብቂያ ላይ በካይ ሃቨርትስ የተሞከረው ማለት ነው። የዳናሩማ ራሱ ላይ ማግባት እንዳለም ሆኖ ነገር ግን ሲቲዎች የሰሯቸው አንዳንድ ጥቃቅን ስህተቶች ግን አርሰናልን ወደ ጨዋታው በሆኑ ደቂቃዎችና ሞመንቶች ግን ሲመልስ ተመልክተናል። ለዛም ነው የተሻለ እንቅስቃሴ ከባለፈው እንዲያደርጉ ያደረጋቸውና እኔ ትልቁ ነገር በአርሰናል በኩል ተጫዋቾቹ በሚያሳዩት ፐርፎርማንስ ብቻም ከጊዜ ወደ ጊዜ መዳከም ብቻም ሳይሆን በተለይ በወሳኝ ሰዓት ሚካኤል አርቴታ የማይችልበትንና የማያውቅበትን የቃላት ጨዋታ ውስጥ መግባቱ እጅግ በጣም የተጫዋቾቹን የስነ ልቦና ሁኔታ አድቅቋል። ይሄ ደግሞ ከቦርንማውዙ ጨዋታ ይጀምራል። እናሸንፋለን ሳይሆን በተግባር ነው ነገሮች መታየት ያለባቸው። ደጋፊዎችን በራሱ ሰዓት ጋበዘ፣ ጠራ። በቦርንማውዙ ጨዋታ ራሱ ቀሰቀሰ። ነገር ግን ያን የጠራበትን በሚያሳይ ሁኔታ አርሰናል ተጫውቶ ውጤትም ይዞ ደጋፊዎቹንም የሚከስበትን ሁኔታ አላሳየም። በዚህ ተገርመን ሳናበቃ ደግሞ በስፖርቲንግ ሊዝበኑም ጨዋታ እሳት ሆነን እንመጣለን ያለው። እንደውም ምንድነው ሲያደርግ የታየው በፋብሪዚዮ ሮማኖ ፔጅ ላይም ይህን ምስል ወጥቶ ነበረ። ዲክላን ራይስን፣ ማጋሌዥን እንደዚሁም ደግሞ ቪክቶር ዩኬሬሽን እና ሌላ ማን ተጫዋች አለ መሀል ሜዳ ኤምሬትስ ላይ ወስዶ እሳት አቀጣጥሎ ሁሉ
ስነ ልቦናቸውን ለማነሳሳት ሲሞክር ነበር። ይህ ሁሉ ነገር ማድረግ አያስፈልግም። በሜዳ ላይ ውጤት ነው መተግበር የማያስፈልገው። ጋርዲዮላን ከተመለከት ነው በሳሌውን አስተያየት ነው የሰጠው። በዛሬው ጨዋታ እሱ ካሸነፈኝ እንኳን ደስ ያለህ ብዬው አልፋለሁ። በቀጣይ አርሰናል ነጥብ እንዲጥል እመኛለሁ የፕሪሚየር ሊጉ ሻምፒዮን ለመሆን ብሎ ነው አስተያየት የሰጠው። ጫናዎችን ከሲቲ ተጫዋቾች የሚያወጣበት መንገድ ሲቲ ዘንድሮ ዓመት ከአርሰናል አንጻር አይጠበቅበትም። የራሱ ጥንካሬ መሻሻል፣ እንደዚሁም የአርሰናል ድክመት ግን ስቦ ወደ ዋንጫ ፉክክር ውስጥ ከቶታል። ሲቲ በትክክል እየተጠቀሙበት እንደሆኑ እናውቃለን። አርሰናል ላይ ጫና እንዳለ በተለይ አሰልጣኙ ላይ ጫና እንዳለ ቢታወቅም የበለጠ ራሱም ላይ ቡድኑም ላይ ደግሞ ጫና የሚፈጥረው አሰልጣኙ ነው በሚናገራቸው ነገሮች ላይ። የዛሬውንም ጨዋታ ለሶስተኛ ጊዜ ደግሞ በሰጠው ጋዜጣዊ መግለጫ ላይ አርቴታ በጣም ደጋገመው። ይሄ የራሱን ስሜት የራሱን ጫና መግለጹን ነው እንጂ ቡድኑ ላይ የሚያመጣውን ነገር እኔ ያሰበው ያለ አይመስለኝም። ዛሬም በፍጹም አቻም አይደለም፣ ለማሸነፍ ነው የሚሄደው፣ እናሸንፋለን ያለው። እንደዚህ አይነቶቹ ነገሮች ከጨዋታው በፊት ባይላቸው ይመረጣል። ውጤት በሚያጣባቸው ሰዓት፣ በሚሸነፍባቸው ሰዓት ተጫዋቾቹ ላይ የበለጠ ስነ ልቦናቸው ሲወርድ እንመለከታለን። ከሀቨርትዝ ጥሩ አልነበረም። በሲቲ ጥሩ መጫወት፣ ጎል ማስቆጠር ከራሱም ጥሩ አለመሆን ጋር ተደምሮ በተደጋጋሚ ካሜራ ፍራስትሬት ሲያደርግ ያሳይ ነበር። እነ ማርክ ዙቢሜንዲ ላይ የሚታየው ነገር ፊታቸው ላይ ተጫዋቾቹ ላይ እነ ማጋሌጅ እኮ እንደዛ ሲታገሉና አላግባብ ያልሆነ ነገር ሜዳ ላይ ሲያሳይ የነበረው። በእርግጥ የዚህ ጨዋታ ላይ ማንሳት የምፈልገው ነገር የሃላንድ ማሊያ የተቀደደበት ዳኛው ቀድሞ ኳሱ የመጣበትን መንገድ ስላየ ነው ቢጫ ካርድ ሳይሰጥ ያለፈው። እኔም መጀመሪያ ላይ እንዴት አይሰጠውም ቢጫ ካርድ ብዬ ነበር፣ ግን እኩል ለኩል የመታገልና የመገፋፋት ነገር ስለነበረ ከኳስ ውጭ የነበረውን ነገር ሳይሆን ከኳሱ ጋር ግን ምን ያህል የነበራቸው ቆይታ ነው የሚለውን ከኳስ አንጻር ያለውን ስላየ ነው እንጂ በዛ በመታገላቸውና ሃላንድ በመቀደዱ ብቻ ማሊያው በዛ ነገር ስላለከው ነው ቢጫ አልሰጠው። በሁለተኛው ግን ጋብሪኤል ማጋሌሽ በቴስታ ለመማታት ሲሞክር ግን ቢጫ ካርድ እንደውም ሲሆን አላግባብ ስለሆነ ቀይ ካርድ ነበር ሊያሰጥ የሚገባው። ጋብሪኤል ማጋሌሽ በተደጋጋሚም ሃላንድን ሲጎትት ተመልክተናል። ኢቭን ሳሊባ ራሱ የማጋሌሽ ተጋነነ እንጂ የበለጠ በአንዱ ጥፋት የሆነ ነገር ሲታለፍ አንደርስታንድ ያደረገ አልመሰለኝም። እዛ ጋር ቢጫ ያላየበትም ምክንያት አንደርስታንድ ስላላደረገው ዳኛው ከምን አንጻር እንደወሰነ በዛ ስለታለፈ፣ በሁለተኛም ደግሞ እንደዚህ አይነት ተሰራና በጣም ቢጫ ካርድ ያሰጠው ነበር። ዳኛው ግን ለሃላንድም ለጋብሪኤል ማጋሌሽም ሁለት ቢጫ ነው ያሳየው። እንደውም በቀይ ካርድ ሁሉ ሊያስወጣው ይችላል ነበረ። የጨዋታውን መንፈስ ካለመቀየር አንጻር ዳኛው አስበው ቶለሬት አድርገው ቢጫ ሰጡ እንጂ ቀይ ካርድ ሁሉ ሊያሰጠው የሚችል ነበር። አላግባብ የሆነ ነገር ነው። ይሄ እንግዲህ ጫናውን ጭምር የሚያሳይ ነገር ነው። እነዚህ ነገሮች ካለ ምክንያት የመጡ አይደሉም። ይሄ ጨዋታ በብዙ ነገር ልናነሰው የምንችለው ነገር ነው። አርሰናል ባለፉት ጊዜያት ሳካን ባሰለፈባቸው ጨዋታዎች በሙሉ ማንቸስተር ሲቲን አሸንፎ አያውቅም የሚል አንድ መረጃ ወጥቶ ነበር። ሳካንም ባላሰለፈበት ጨዋታ ሲቲን አላሸነፈም። አርሰናል በጣም በስነ ልቦና ረገድም በብቃትም ወርዷል። እየተቸገረም እንኳን እያሸነፈ ነበረ። ማለት በቆሙ ኳሶች ነበር የሚጠቀመው። በኦፕን ፕሌይ በክፍት ጨዋታ ብዙ ጎል አያስቆጥርም፣ ግን በቆሙ ኳሶችም እንኳን ኢፌክቲቭነቱ ቀንሷል። የቦርንሞዝን ጨዋታ ማንሳት እንችላለን። ከእንደገና ደግሞ የሲቲ ጨዋታ የበለጠ አሳይቶናል። በእርግጥ የካራቦ ካፑንም ጨዋታ ከጨመርን የሳውዛምተንንም ጨዋታ ከጨመርን አርሰናል ከጊዜ ወደ ጊዜ ቆሙ ኳሶችን የሚጠቀምበትም ነገር እያዋጡ አይደለም። ቡድኖች ለዛ ነገር እየተዘጋጁ ዲፌንድ እያደረጉ እየመጡ ነው ያሉት። በተወሰነ መልኩ ይህን ነገር እያስቆሟቸው ነው ያሉት እና በሚችለው ነገር ጎል እያስቆጠረ ነበር። ግን ማሸነፉን ነው እንጂ ያየነው እየተቸገረ ማሸነፉን ግን አላየንም። ልክ ዘንድሮ ዓመት ሊቨርፑል 5 ተከታታይ ጨዋታዎችን ሲያሸንፍ ዘንድሮም የዋንጫ ቲም ነው ተባለ። ነገር ግን እኔ ዳውት ነበረኝ። እስከ ክሪስታል ፓላሱ ጨዋታ ድረስ በችግር ውስጥ ነበረ ሲያሸንፍ የነበረው። በኋላ ግን እየተጋለጠ ክፍተቱ እየታየ መጣ። አርሰናል በጣም እየተቸገረ ነው እያሸነፈ የመጣው ያልኩበት ምክንያት ከወልቭሱ ጨዋታ ራሱ ይጀምራል። ኦን ጎሎች ገቡ በዛ ጨዋታ ላይ። በወልቭስ ተጫዋቾች ስህተት ምክንያት ነጥብ አገኘ። ከብራይተን ጋር በነበረው ጨዋታ ብራይተን በጥሩ ሁኔታ ተፎካክሮት አንዳቻ በነበሩ ሰዓት ጨዋታው በዛ ተጠናቀቀ ሲባል በራሳቸው ጎል ያስቆጠሩ በግንባር ተገጭቶ ከኤቨርተን ጋርም መጀመሪያው የሂልዲክሰን ስታዲየም ላይ በተደረገው ጨዋታ 1-0 ሲያሸንፍ በፍጹም ቅጣት ምት አግኝቶ ነው። ያን ፍጹም ቅጣት ምት ባያገኝ አርሰናል በክፍት ጨዋታ ጎል አስቆጥሯል። እዚህ ጋርም ድክመት ነው። ከዛ በኋላ በብሬንፎርድ ተሸነፈ፣ በቦርንሞዝ ተሸነፈ፣ በሲቲ ተሸነፈ። ከዛ በፊት ደግሞ በማንቸስተር ዩናይትድ እና በሊቨርፑል ተሸንፏል። 5 ጨዋታዎችን አርሰናል ተሸንፏል። አንድ ሻምፒዮን የሆነ ቲም በዚህ ደረጃ አቻዎቹን ሳልቆጥር ማለት ነው
ሲሸነፍ ያልተለመደ ነገር ነው። ባለፉት ጊዜያት በተለይ ደግሞ ሲቲና ሊቨርፑል ካሳዩት አቋም አንጻር በ2019-20 ሊቨርፑል ሻምፒዮን ሲሆን በ2020 አንድ ጨዋታ ብቻ ተሸንፎ ነው የፕሪሚየር ሊጉን ዋንጫ ያነሳው በወልቭስ። እንደውም የአርሰናልን ታሪክ ሊጋራው ነው ያለመሸነፍ ሪከርድ እየተባለ የጀርገን ክሎፕ ቲም አንድ ጨዋታ ተሸንፎ ዋንጫ አነሳ። ሲቲ የትሪፕል ዊነር ባሸነፈበት እና ፕሪሚየር ሊጉን ዋንጫ ባነሳበት ዓመት በ2021-22 ሶስት ጨዋታ ብቻ ነው የፕሪሚየር ሊግ የተሸነፈው። አርሰናል ግን በወሳኝ ሰዓት ሽንፈቱ እየቀጠለ ነው የመጣው። በዚህ ሰዓት ሁለት ጨዋታ መሸነፍ በጣም ትልቅ ውድቀት ነው። በቦርንማውዝ ሲቲ ጠንካራ ትልቅ ቲም ነው፣ ግን በቦርንማውዝ የተሸነፈበትን መንገድ ስናይ በነ ብሬንፎርድ የተሸነፈበትን መንገድ ስንመለከት እንደው ከትልልቆቹ ውጭ እንኳን ብንወጣ ማለትም ከሊቨርፑል በዩናይትድ ከሲቲ እንኳን የተሸነፈባቸውን ጨዋታዎች ትተን ከነ ቦርንማውዝ ጋር ከነ ብሬንፎርድ ጋር ኢቭን ቶትናምን እንኳን ያሸነፈበት ጨዋታ የቶትናም ወቅታዊ አቋም ጥሩ ስላልነበረ ነው እንጂ ያ ቲም እነ ሂሚንግሳን የነበሩበት እነ ሃሪኬን የነበሩበት ቲም ቢሆን እነሱም አይኖሩ ቶትናም ስፐር 6-7 ተጫዋቾች የተጎዱበት እነ ጀምስ ማዲሰንን ጨምሮ ወሳኝ ተጫዋቾች ውስጥ ተሟልተውለት ቢሆን ሌላ ጊዜ በፕሪሚየር ሊጉ ሲፎካከር የምናውቀው ቶትናምስ ቢሆን እውነት ያሸንፈው ነበር። በኤቨርተኑም ጨዋታ በኤሚሬትስ በተደረገው ጨዋታ የፒክፎርድ ያወጣ ስህተት የኤቨርተንን ድካም ገደል ከቶ 2-0 አሸነፈ እንጂ አርሰናል የመጀመሪያዋ ኳስ የፒክፎርድ ያወጣት ስህተት ተፈጥራ ነው ኤብሬቼዝ ያስቆጠረው፣ በኋላ ማክስ ዶማን ማስቆጠሩ 2-0 አሸነፈ። ኤቨርተን ግን በዛ ጨዋታ ንጹህ 4 ለጎል የሚሆኑ ኳሶች በግብ ጠባቂም በቋሚ አንግልም ተመልሶባቸው ቢያንስ ነጥብ ተጋርተው ሊወጡ የሚችሉ ሲሆን አሸንፈው ሊወጡ የሚችሉበትን ሁኔታ አምልጧቸዋል። ክሊኒካል ባለመሆን በትክክል ኢፌክቲቭሊ ካለመጨረስ አንጻር አርሰናል ነጥብ በያዘባቸውም ጨዋታዎች ግን መቸገሩን ብዙ የተረዳ ነው አይመስለኝም። በተለይ አርሰናልን የምንደግፍ ተመልካቾች የአርሰናል ጉድለት ያን ጊዜም ቢሆን ጥሩ ነው፣ ግን ይሄ ጉድለት አለበት ብለን ከእግር ኳስ አንጻር የማየቱ ነገር ስለሌለ አሁን ላይ ይሄ ነገር ሲመጣ መንሸራተቱ ሲመጣ እንደ ትልቅ ነገርም ጭምር እያነሳ ነው ያለ ነው። ነገር ግን ከቅርብ ጊዜ ወዲህ የአርሰናል የብቃት ጉዳይ እንዳለ ሆኖ በአሰልጣኙ በኩል ግን የሚያደርጋቸው በፕሬስ ኮንፈረንስ ላይ የሚያደርጋቸው ነገሮች ግን እጅግ በጣም ለቡድኑ ከፍተኛ ውድቀት ነው የሚሆኑት። ሲቲ ኦልሞስት በእጁ አስገብቷል የራሱን እድል የመወሰን። ይህንንም ዋንጫ ደግሞ እንደው በሂሳባዊ ስሌት ስናየው አሁን አርሰናልም ሲቲም እድል አላቸው እንላለን እንጂ አርሰናል አንደኛውን የዋንጫ እጀታ ለቆለታል ማለት ይቻላል። ሲቲ ቀሪዎቹን ጨዋታዎች ብቻ እያሸነፈ መሄድ ነው የሚጠበቅበት። በዚህ ጨዋታ የአርሰናል እድል ከእጁ ወጣ ይመስለኛል። የሃሚንግ ስፖርት ተከታታዮች ሌሎች አጫጭር ስፖርታዊ መረጃዎችን ለብቻው የምናቀርባቸው ነው የሚሆነው። ይሄ ጨዋታ ግን ወሳኝ ስለሆነ በሰፊው በድረ ጨዋታ ተመልክተነዋል። ሃሚንግ ስፖርትን ሳብስክራይብ በማድረግ ተከታተሉ፣ ሼርን በማድረግ ሌሎች አጋሩ። መልካም ቀን ይሆንላችሁ። ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት። በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ።